ሰላምን የሚለው ደዋምን ይጠቁማል። የዱሉ አለ ሱቡት ወደዋም ሁልጊዜ ሰላም ይወረድባችሁ ማለት ይጠቁማል። ሰላምን ከሆነ ግን ሁልጊዜ መሆን ስለማይጠቁም ይሄኛው የተሻለ ነው ይላሉ። በተሻለ ሰላም ተመለሱላቸውና አልጓሏቸው አስቀመጧቸው መላእክቶችን። ከዛ በኋላ ኢብራሂም ቀስ ብለው ወጡና ለነሱም ሳያማክሩ ምን ሳይሉ ከብቶች ነበሯቸውና ከከብቶቻቸው መካከል የሰባውን ወይፈን መርጠው የተሻለውን መርጠው አርደው ወዲያው በድንጋይ ጠብሰው ጥብሱን ይዘውላቸው ሊመጡ ነው። ፈማ ለቢሰ አን ጃአ ቢዕጅሊን ሐኒዝ አለ አልፋው ተዱል ዐለ ተዕቂብ። አልቆዩም ኢብራሂም ዓለይሂ ሰላም ያን የተጠበሰ የወይፈን ስጋ ይዘው ሲመጡ ምንም አልቆዩም። ይሄ ምንድነው የሚያስተምረው? እንግዳ በሚመጣበት ጊዜ አዳመ ጥያፋን ያስተምራል። ግን መንገዱ አንደኛ ምግብ ላምጣልህ ቡና ላፍላለህ ምናምን አይጠይቅም። እንግዳው ያለውን ነገር ሰውየው ያገኘውን ነገር ሳይጠይቅ ቶሎ ብሎ ማምጣት አለበት። ያገኘው ኢብራሂም ስላላቸው ወደ ወርደው አደራርሰው ተባብሰው ይዘውላቸው መጥተዋል። ያን የማይችል ከሆነ ደግሞ ቆሎም ይሁን ተምርም ይሁን ምንም ይሁን ቶሎ ብሎ ማቅረብ እንዳለበት ይሄንን ይጠቁማል። እንግዳው መጠየቅ የለበትም። ትፈልጋለህ አትፈልግም ብሎ መጠየቅ ይሄ አደብ እንዳልሆነ ነው። ከዛ በኋላ ምግቡን አዘጋጅተው እሳቸው ከመጡ በኋላ ይበላሉ ብሎ በጉጉት እየጠበቁ መላእክቶች ግን እጃቸው ወደ ምግቡ አይዘረጉ፣ ጸጥ ብሎ ቁጭ አሉ። ፈለማ ረአ አይዲየሁም ላ ተሲሉ ኢለይሂ ነኪረው። ኢብራሂም ዓለይሂ ሰላም የመላእክቶችን እጆች ባዩ ጊዜ ወደ ማዱ ወደ ስጋው የማትደርስ ሆና ሲያዩት ነኪረሁም አለ አይተነከረው፣ ሳቷቸው። እንግዶች ማለት ምንድን ነው? እንግዳ እንደ አይነት እንግዳ ደግሞ እንግዳ ከሆነ ምግብ ከተዘጋጀለት መብላት እንጂ እጁን አይሰበስብም። እኒህ ደግሞ እጃቸውን ሰበሰቡላቸው። ይሄ ነው ያደናገራቸው ኢብራሂም ዓለይሂ ሰላም ማለት ነው። ወአውጀሰ ሚንሁም ኺፋ፣ ፍርሃትንም በውስጣቸው ኢብራሂም ያዙ። ፈሩ። በምን ምክንያት ነው እኒህ ሰዎች የመጡት? ምን አስበው ነው አንበላም ያሉት የሚል ነገር አስጨነቃቸው። ወዛሊከ አነ አልመላኢካ ላ ሂመተ ለሁም ኢለ ጣዓም ወላ የሽተሁነ ወላ ያእኩሉነ። እነሱ መላኢኮች ስለሆኑ መላኢካ ምግብ አያስፈልጋቸው ምግብ አያሳስባቸውም እና ለዛ ነው እነሱ ዝም ያሉት። ኢብራሂም ግን መላኢካ መሆናቸውን ስላላወቁ አሁን ባለመብላታቸው ውስጣቸው ተጨነቀ ማለት ነው። የኢብራሂምን መጨነቅ እነሱም ደግሞ አዩና ራሳቸው ግልጽ ሊያደርጉ ነው መላኢኮች። ከዛ ምን አሉ? ቃሉ ላ ተኸፍ ኢብራሂም አትፍራ፣ አብሽር፣ ላ ተኸፍ ሚና ኢና መላኢካ እኛ መላኢኮች ነን። ኢና ኡርሲልና ኢላ ቀውሚ ሉጥ ወደ ሉጥ ህዝቦች የተላክን መላኢኮች ነን። ኡርሲልና ኢላ ቀውሚ ሉጥ ሊኑህሊከው ልናጠፋቸው ጊዜው ደርሶ አጥፉ ተብለን የተላክን የአላህ ሱብሓነሁ ወተዓላ ሰራዊቶች ነን መላኢኮች ነን ብለው ራሳቸውን ግልጽ አደረጉ። ከዚህ በኋላ መላኢካ እንደማይበላ ስለሚያውቁ እሳቸውን ገባቸው። ወምርአቱሁ ቃኢመቱን ፈضحከት ባለቤቱ የኢብራሂም የቆመች ስትሆን ይሄን ተናገሩ። ወይም ደግሞ ባለቤቱ የቆመች ነበረች እዛው አካባቢ ማለት ነው። እሷም ፈገግ አለች፣ ሳቀች። ضحከት ሳራቱ እስትብሻራን ቢሐላኪን የእነሱን መጠፋት ስትሰማ ደስ አላት። የሚሰሩት ስራ በጣም የሚያበሳጭ ስለሆነ ምድርን በወንጀል የበከሉ ምድር ላይ ተሰርቶ የማይታወቅ ጸያፍ ተግባር ነው የሉጥ ህዝቦች የተገበሩት። ይሄ ሊዋጥ የሚባለው ግብረ ሰዶም የሚባለው ከዛ በፊት አልነበረም። ወንድ ለወንድ ግንኙነት ከዛ በፊት አልነበረም። እንስሳ እንኳን ይሰራው ነበር እንኳን የሰው ልጅ እነሱ ናቸው የጀመሩት። በዛ ነገር እየሰሙ ስለነበር ኢብራሂምም እነ ሳራም ስለሚሰሙ የሚሰሩትን ነገር ውስጣቸው በጣም በዛ ነገር ይበሳጫል። አሁን ሊጠፉ ነው ሲባል ፈገግ አለች ማለት ነው። ወይም ፈضحከት ላ ተኸፍ ብለው ኢብራሂምን ለማለታቸው ፈገግ ብላለች። ወይም ፈضحከት ሓضት ብለው ይፈሰራሉ። ሀይዳየች ድንግጥ አለችና በድንጋጤ ምክንያት ደም ፈሰሰ ማለት ነው። ፈበሸርናሃ እሷንም አበሰርናት የኢብራሂምን ባለቤት ሳራቱን ቢኢስሐቅ ኢስሐቅ ተብሎ የሚባል ልጅ ትወልጃለሽ ተብላ ተበሰረች። ወሚን ወራኢ ኢስሐቅ ከኢስሐቅ በኋላ ደግሞ ያዕቁብን ታገኛለሽ የልጅ ልጅ ማለት ነው። የልጅ ልጅ ያው እንደ ልጅ ነው የሚቆጠረውና በሁለት ልጅ ተበሰረች። አይ ቢወለድ ለሃ የኩኑ ለሁ ወለዱን ወአቂቡን ወነስቡ
የምትወልጂው ልጅ ደግሞ የሚሞት ሳይሆን አድጎ አግብቶ ልጅ የሚወልድ ልጅ ትሰጫለሽ የሚል ቢሻራ ተነገራት። ومنها هنا استدل من استدل بهذه الآية على أن الذبيح إنما هو إسماعيل إبراهيم عليه السلام ልጃቸውን ረዱ ተብለዋል። ረዱ ተብለው የታዘዙት ልጃቸው ኢስማኤል መሆኑን በዚች አንቀጽ ማስረጃ ያደርጋሉ። ረዱ የተባሉት ኢስማኤልን እንጂ ኢስሐቅን አይደለም። አንዳንዶች ኢስሐቅን ነው ስለሚሉ ለምን ከተባለ ኢስሐቅማ በቢሻራ የመጣ ልጅ ነው። ወልዴሹ አድጎ የሚወልድ ልጅ ተብላ ቢሻራ ተነግሯታል አይደል? እዛ ጋር ደግሞ ኢብራሂም ረዱ ተብሎ የተባሉት ገና ፈለማ በለገ መዐሁ ሰዕየ ነው። ገና በልጅነቱ እንዲታረድ ነው እዛ ጋር አላህ ያዘዘው። እዚህ ጋር የሚወልድ ልጅ ታገኛላችሁ ተብሎ ከተባለ በልጅነቱ የሚታረድ የሚል ውሳኔ አይመጣምና እንዲታረድ የታዘዘው ኢስማኤል ነው የሚለውን ይህንን ማስረጃ ያደርጋሉ። ሌላም ማስረጃ አለ። ቃለት በዚህ ጊዜ እሷ አለች በድንጋጤም በደስታ ያ ወይለታ አለች። ይሄ ራሷን ማራገም ሳይሆን እንደው ትልቅ ሴት ከሆንኩ በኋላ ምጡንስ ማና መቶት ትልቅ ባልቴት ነች ወይ ጥፋቴ አለች። ወይኔ ያለች ነው። አሊዱ ወልዳለሁን ዋና አጁዝ እኔ ባልቴት ሁኜ ትልቅ ሴት ሁኜ የ90 ዓመት ባልቴት መነሳት ያቃታት ባልቴት አርግዛ እንዴት ትወልዳለች? ዋና ባሊ ሸይኸን ይህ ባሌ ደግሞ ሽማግሌ ሆኖ እሱም ሽማግሌ ነው። ከዚህ በኋላ እንዴት ልጅ እንወልዳለን የሚል ነገር ተናገረች። በሌላ ሱረቱ ዛሪያት ላይ ቢሻራውን ስትሰማ ፈአቅበለት ኢምራአቱሁ ፊ ሰርረቲን ፈሰከት ወጅሀሃ ወቃለት አጁዙን ሐኪም ብላለች። እየጮኸች መጣች። ፊቷንም እንደዚህ እየመታች ማለት ነው። የመገረም የተአጅብ ሲገረሙ ሴቶች ፊታቸውን እየመቱ ይናገራሉ። ወቃለት አጁዙን ሐኪም አና አጁዙን ሐኪም ከዚህ በፊት ወልጄ የማላውቅ ባልቴት ነኝ እኔ እንዴት ነው ልጅ የምወልደው እያለች እየተገረመች መጣች ይላል። ከዛ መላእክቶች ምን አሏት? ኢነ ሀዛ ለሸይኡን ዐጂብ አለች እሷ። ይህ በጣም የሚገርም ነገር ነው። ከዚህ በኋላ የኔና ኢብራሂም ልጅ መውለድ እሱ 120 ዓመት እኔ 90 ዓመት ሆኖኝ ከወለድኩ በጣም ይገርማል የሚለውን ስትናገር መላእክቶች ቃሉ አተዕጀቢነ ሚን አምሪላህ ከአላህ ስብሓነሁ ወተዓላ ትእዛዝ ትደነቂያለሽ እንዴ? ይሄ እኮ የአላህ ትእዛዝ ነው። አላህ ስብሓነሁ ወተዓላ የፈለገውን መስራት የሚችል የሆነ ጌታ ነው። ምን ያስገርማል? ቃለት መላኢከቱ ለሃ ላ ተዕጀብ ሚን አምሪላህ ፈኢነሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን ፈላ ተዕጀቢ ሚን ሃዛ። አላህ ከፈለገ እኮ አደምን ካላባት ካለእናት ፈጥሯል። ካላባት ዒሳን ፈጥሯል። ማስገኘት ይችላል አላህ። እንኳን በስበብ ከሁለት ሽማግሌዎች መውለድ ብዙ የሚገርም ነገር አይደለም። ስለዚህ አንቺም ባልቴት ብትሆኚ እሱም ሽማግሌ ቢሆን አላህ ተሻለ ልጁ ይገኛል ብለው መላእክቶች ነገሯት። ረሕመቱላሂ ወበረካቱሁ ዐለይኩም የአላህ ረሕማ የእሱ በረካ በእናንተ ላይ ይሁን። ይሄ ዱዓ ነው። አህለል በይቲ የአህለ በይቲ ኢብራሂም እናንተ የኢብራሂም ቤተሰቦች የሚለውንም መላእክቶች ነገሩ። ኢነሁ ሐሚዱን መጂድ አላህ እኮ መሕሙድ የሆነ ጌታ ነው። ፊ ጀሚዕ አፍዓሊሂ ወአቅዋሊሂ በተግባራቶቹ በንግግሮቹ ሁሉ ምስጉን የሆነ ጌታ ነው። አላህ በጣም ብዙ ኒዕማዎችን የሚሰጥ የሚመሰገን የሆነ ጌታ ነው። መጂድ የተከበረ ጌታ ነው። ዙ መጅድን ወዐዘመቲን ሙመጀድን ፊ ዛቲሂ ወሲፋቲሂ በባህሪያቱ በሲፋው የተከበረ የሆነ ጌታ ነው ብለው መላእክቶች ነገሩ። እንግዲህ ይሄ የኢብራሂምን በተመለከተ በዚህ መልኩ ቢሻራው ተነገራቸው። ፈለማ ذهب عن إبراهيم الروع وجاءته البشرى يجادلنا في قوم لوط። አሁን ይሄ ካለቀ በኋላ ኢብራሂም ዓለይሂ ሰላም በሚጠፉት ህዝቦች ሁኔታ ጥያቄ ሊጀምሩ ነው። ከኢብራሂም ዓለይሂ ሰላም ፍርሃቱ በተወገደ ጊዜ ውስጡ ላይ የተሰማው ፍርሃት ለቀቀው። በምን መላእክት መሆናቸውን ሲነግሩ ወጃአትሁ አልቡሽራ ብስራቴቱም ኢብራሂምን በመጣችሁ ጊዜ ልጅ ትወልዳላችሁ ኢስሐቅ፣ ከኢስሐቅ በኋላ ያዕቁብ የሚባል ልጅ ታገኛላችሁ። ይህ በጣም አስደስቷቸዋል። ከዚህ በኋላ ምን አሉ? ዩጃዲሉና ፊ ቀውሚ ሉጥ አኸዘ ዩጃዲሉና ፊ ቀውሚ ሉጥ በሉጥ ህዝቦች መከራከር ጀመረ ኢብራሂም። ምን አሉ ኢብራሂም? ልናጠፋ ነው የሉጥን ህዝቦች ሲሏቸው ኢነ ፊሃ ሉጠን አሉ። በእነሱ መካከል እኮ ሉጥ እኮ አለ አሉ።
መላእክቶች በዛ ጊዜ ምን አሏቸው? ቃሉ ነሕኑ አዕለሙ ቢመን ፊሃ ያለውን እኛ እናውቃለን፣ ችግር የለም። ለኑነጅየነሁ ወአህለሁ የለበዋታል ሉጥንና የእሱን ቤተሰቦች አማኞችን ሚስቱ ስትቀር ሌላውን እናጠፋለን። አብሽሩ፣ ሉጥ ላይ የሚደርስ ነገር የለም። ሉጥ በነሰብም የኢብራሂም የወንድማቸው ልጅ ናቸው። እንደዚሁም ያው ነቢይነቱም ስላለ እያሳስቧቸው ነው የጠየቁት። ይህን ሲሏቸው ፈሰከተ አንሁ ወጥመአነ ነፍሱ የኢብራሂም ነፍስ ተረጋጋች፣ ጸጥ አሉ። በቃ መልስ ተሰጣቸው ማለት ነው። ኢነ ኢብራሂም እኮ ለሐሊሙን ሻይ የሆነ ሰው ነው አለ አላህ። ብዙ አዛዋ ተደርገዋል። ኢብራሂም ሐታ ወልቂፊና እሳት ላይ እስከሚወረወሩ ድረስ በጣም ብዙ በደሎች ደርሰውባቸዋል። ሐሊም ነው ኢብራሂም፣ ቻይ ነው። አዋሁን ከሲሩ ተضሩዕ ወዱዓ ወደ ጌታው በጣም መመለስን የሚያበዛ መተናነስን የሚያበዛ አልቃሻ የሆነ ሰው ነው ኢብራሂም። ሙኒቡን ተመላሽ ነው። ሙኒብ አይ ረጃ ኢላ ረቢህ ወደ ጌታው በጣም